ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። ዛሬም ድንቅ በሆነ መረጃ ተገናኝተናል። በዚህ ትምህርት ላይ በጓዳችን በቤታችን ስለሚገኘው ነገር ግን ብዙዎቻችን ለሰውነታችን የሚሰጣቸውን ጥቅሞች ካለማወቅና ካለመገንዘብ አዘውትረን ስለማንጠቀመው ምናልባትም በጭራሹ ስለማንጠቀመው የጥራጥሬ አይነት እንመለከታለን። ይህ የጥራጥሬ አይነት በርካታ ጥናቶች የሚስማሙበትን የሚያምኑበትን 4 ድንቅ ጥቅሞች ለሰውነታችን ይሰጣል። እነዚህን 4 ጥቅሞች እንዴት ሰውነታችን እንደሚሰጥ ሳይንስ ላይ መሰረት አድርገን የምንመለከት ይሆናል። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ ትምህርት ብዙ ሰው ጋር እንዲደርስ እንዲማሩበት ያደርጋል። የዩቲዩብ አልጎሪዝሙን በመደገፍ ብዙ ሰው ጋር ተደራሽ እንዲሆን ያደርጋል። ቪዲዮውን ለሌሎች በማጋራትም እንዲማሩበት እናድርግ። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳኒ ይባላል። ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደወል ምልክት አንድ በመጫን በመለቃቸው ትምህርቶች የራስዎንና የቤተሰቡን ጤና ይጠብቁ። ይህ የጥራጥሬ አይነት ድቤ ሽምብራ በእንግሊዝኛው ቺክፒ ብለን የምንጠራው ነው። ድቤ ሽምብራ ለሰውነታችን ከሚሰጠው በርካታ ጥናቶች ከሚስማሙበት ጥቅሞች መካከል አንደኛው ሰውነታችን ኮሌስትሮልን የሚቆጣጠርበት ስርዓት ላይ የሚያስከትለው አስደናቂ የሆነ አዎንታዊ ተጽዕኖ ነው። ይህን አስደናቂ አዎንታዊ ተጽዕኖ በሚከተሉት 3 ዋና ዋና መንገዶች ያከናውናል። አንደኛ፣ ድቤ ሽምብራ በውስጡ በሚያስደንቅ መልኩ የላቀ በውሃ የሚሟሙ የፋይበር አይነቶችን ይዟል። እነዚህ የፋይበር አይነቶች ወደ ውስጣችን ሲገቡ ጄል መሰል ስትራክቸር ቅርጽን በመያዝ አስከትለውም ሰውነታችን ባይል የሐሞት ፈሳሽ አሲድን የሚጠቀምበትን መንገድና ሁኔታ የኮሌስትሮል መጠንን በላቀ ደረጃ መቆጣጠር በምንችልበት መንገድና አቅጣጫ እንዲያከናውን በማድረግ በደማችን ውስጥ የሚኖረውን የኮሌስትሮል መጠን በብቃት መቆጣጠር እንድንችል ያደርጋሉ። ይህን የሚያደርጉት እንዴት ነው? ሰውነታችን ኤልዲኤል ኮሌስትሮልን በመጠቀም የተለያዩ ሆርሞኖችንና በርካታ ስርዓቶችን ያከናውናል። ከሚያከናውናቸው ስርዓቶች መካከል አንደኛው በጉበት አማካኝነት ባይል ወይም የሐሞት ፈሳሽ አሲድን የሚያመርትበት ስርዓት ነው። ከላይ ጠቀስኳቸው ሽምብራ ውስጥ በተፈጥሮ የሚገኙ በውሃ የሚሟሙ ፋይበሮች ሰውነታችን የሚያመርታቸውን የሐሞት ፈሳሾች አሲዶች ሳይጠቀም ከሰውነታችን እንዲወገዱ በማድረግ ሰውነታችን ደግሞ አያይዞ የተወገዱትን የሐሞት ፈሳሾች አሲዶች ለመተካት በፍጥነትና በተቀላጠፈ መንገድ ኤልዲኤል ኮሌስትሮሎችን እንዲጠቀም በማስገደድ በእንዲህ አይነት ጤናማ በሆነና ሰውነታችን ላይ ምንም አይነት ቀውስን በማያስከትል መንገድ በደማችን ውስጥ ያለውን ኮሌስትሮል በብቃት መቆጣጠር እንድንችል ያግዙናል። ከዛም በተጨማሪ ድቤ ሽምብራ ሰውነታችን ኮሌስትሮልን የሚቆጣጠርበትን ስርዓት መደገፍ የሚችሉ ጤናማ የሆኑ የፋት አይነቶችን ይዟል። በዋነኝነት ፖሊ አንሳቹሬትድ ተብሎ የሚጠሩ ጤናማ የሆኑ የፋት አይነቶችን በላቀ ክምችትም በውስጡ ይዟል። ሁለተኛው ድቤ ሽምብራ በውስጡ ከያዛቸው በውሃ ከሚሟሙ የፋይበር አይነቶች በተጨማሪ በውሃ የማይሟሙ ነገር ግን ወደ ውስጣችን ገብተው በውስጣችን ለሚገኙ ጤናማ ባክቴሪያዎች ማይክሮባዮምሶች እንደ ምግብነት የሚያገለግሉ የፋይበር አይነቶችን ይዟል። እነዚህን የፋይበር አይነቶች መያዙ በደማችን ውስጥ የሚንቀሳቀሱ ኮሌስትሮሎች ኤልዲኤል ብለን የምንጠራቸው እነዚህ ኮሌስትሮሎች ለልብ ጤንነት አስጊ ወደ ሆነው ስሞል ደንስ ተብሎ ወደሚጠሩ በደም ቧንቧ ውስጥ በመከማቸትና በመጋገር የልብና የአንጎል ጤንነትን ወደሚያቃውሱ የኮሌስትሮል አይነቶች የሚቀየሩበትን መንገድና ስርዓት ኦክሲዳይዝድ የሚሆኑበትን ሁኔታ በመከላከል የልባችንን ጤንነት ያሻሽላል። ይህን የሚያከናውንበት ዋነኛ መንገድ ድቤ ሽምብራ ውስጥ የሚገኙ ፋይበሮች በውስጣችን ላሉ ባክቴሪያዎች እንደ ምግብነት ሲያገለግሉ ባክቴሪያዎቹ ደግሞ እነዚህን ፋይበሮች በማብላላት ሾርት ቼን ፋቲ አሲድ ተብሎ የሚጠሩ የኬሚካል አይነቶችን ያመርታሉ። ከሚያመርቷቸው የኬሚካል አይነቶች መካከል ቢትሬት ተብሎ የሚጠራው አንዱ ነው። ይህ ቢትሬት በደማችን ውስጥ ሲንቀሳቀስ የነበረው ኤልዲኤል ተብሎ የሚጠራው ኮሌስትሮል ለጤና አስጊ ወደ ሆነው ስሞል ደንስ ተብሎ የሚጠራው ኮሌስትሮል አይነት የሚቀየርበትን ዋነኛና ቀጥተኛ መንገድ ኦክሲዴሽን ብለን የምንጠራውን ይህን ጎጂ የሆነ ኬሚካላዊ ለውጥ በብቃት መከላከል እንድንችል በማገዝ ጤናማ የሆነ የኮሌስትሮል እንቅስቃሴ በደማችን ውስጥ እንዲኖር ያደርጋል። ሁለተኛው የድቤ ሽምብራ ጥቅም በደማችን ውስጥ ያለውን ስኳር መቆጣጠር እንድንችል የሚያደርገው አዎንታዊ ተጽዕኖ ነው። በደማችን ውስጥ ጤናማ ስቴብል የሆነ የግሉኮስ የስኳር መጠን መንቀሳቀስና መኖር ጉበት፣ ልብና
ኩላሊት ላይ ሊደርሱ የሚችሉ ከቀላል እስከ ከባድ ጉዳቶችና አደጋዎችን በከፍተኛ መጠን መቆጣጠር መቀነስ እንድንችል ያግዛል። በደማችን ውስጥ ጤናማ ያልሆነ የግሉኮዝ ስኳር ሞለኪውል እንቅስቃሴ መኖር ግላይኬሽን ተብሎ የሚጠራው ለጤና አስጊ የሆነው የኬሚካላዊ ለውጥ መካሄድና የመከሰት ዕድልን በላቀ ደረጃ ይጨምራል። ይህ ኬሚካላዊ ለውጥ አያይዞ የጉበት የኩላሊትና የልብ ጤንነትን ሊያቃውሱ የሚችሉ ተረፈ ምርቶችን ያመርታል። እነዚህ ተረፈ ምርቶች በቀጥታ ከላይ ጠቀስኳቸውን የሰውነት ክፍሎች ኦርጋኖች ስርዓት የማቃወስ አቅም አላቸው። ሶስተኛው የድቤ ሽምብራ ጥቅም ከእድሜ መጨመር ጋር ተያይዞ ሊከሰት ለሚችል የአንጀት ካንሰር የመጋለጥ ዕድልን በከፍተኛ ደረጃ የማውረድ አቅም ነው። ድቤ ሽምብራ በውስጡ የላቀ የጸረ ብግነትና የአንቲኦክሲዳንትነት ባህሪ ያላቸውን ኬሚካሎች ይዟል። በጥቅል ስማቸው ፍላቮኖይድና ካሮቲኖይድ ተብሎ የሚጠሩ እነዚህ እጽዋት ውስጥ የሚገኙ ከፍተኛ የአንቲኦክሲዳንትነት የጸረ ብግነት ባህሪ ያላቸውን ኬሚካሎች ይዟል። እነዚህ ኬሚካሎች አንጀት አካባቢ ያሉ ህዋሳትን ሊያጠቁ ሊጎዱ የሚችሉ የተለያዩ ስርዓቶች የመመስረትና የመከናወን ዕድልን በመቆጣጠርና በማርገብ በይበልጥ ደግሞ የፍሪ ራዲካል የነዚህ ኤሌክትሮን የጎደላቸው ጎጂ ሞለኪውሎች አደጋና ጣልቃ ገብነትን በመቆጣጠር የአንጀታችንን ጤንነት ይጠብቃሉ፣ ያሻሽላሉ። አራተኛው የድቤ ሽምብራ ጥቅም በውስጣቸው ኳሊቲ ያላቸውን ፕሮቲኖች ይዘዋል ተብለው ከሚጠቀሱ የእጽዋት አይነቶች መካከል ይመደባል። ከዛም በተጨማሪ ድቤ ሽምብራ ውስጥ የሚገኙ እነዚህ ፕሮቲኖች ወደ ሰውነታችን ውስጥ ሲገቡ በቀላሉ ሰውነታችን ሊጠቀማቸው አክሰስ ሊያደርጋቸው የሚችላቸው ባዮ አቬይላቢሊቲያቸው ከፍ ያለ የፕሮቲን አይነቶች ናቸው። ከላይ ከጠቀስኳቸው ጥቅሞች በተጨማሪ ድቤ ሽምብራ በውስጡ ከፍተኛ የሆነ የፖታሺየም፣ ማግኒዥየም እና አይረን ይዘትም አለው። በመጨረሻም ድቤ ሽምብራን ስንጠቀም እናደርገው የሚገባው ጥንቃቄ ከአንጀት ጋር የተያያዘ ጤና እክል ያለባቸው ሰዎች፣ የአንጀት ቁስለት ሊሆን ይችላል፣ ክሮንስ እና ተመሳሳይ እክሎች የጤና እክሎች ያጋጠማችሁ ሰዎች የድቤ ሽምብራ አጠቃቀም ላይ ከፍተኛ ጥንቃቄ ልታደርጉ ይገባል። መጀመሪያ ድቤ ሽምብራን ስትጠቀሙ ድቤ ሽምብራን በቀጥታ ከመጠቀማችሁ በፊት መጀመሪያ ድቤ ሽምብራውን መቀቀል ወይም ማገንፈል ያስፈልጋል። ስታገነፍሉ ስትቀቅሉ በጥርሳችሁ ለማኘክ በማይከብድ ደረጃ እስኪለሰልስ በእንዲህ አይነት መንገድ አገንፍሎ ከዛ በኋላ ቆልተን ወይም ደግሞ በሌላ መንገድ መጠቀም እንችላለን። ስትጠቀሙ በመጠኑ አነስተኛ ብቻ መጠቀም ያስፈልጋል። በእንዲህ አይነት መንገድም ተጠቅማችሁ አንጀታችሁ አካባቢ ጤናማ ያልሆነ ስሜት የሚሰማችሁ ከሆነ ዳይጀስት ለማድረግ ለመፍጨት የሚከብዳችሁ ከሆነ ባትጠቀሙት መልካም ነው። ከዛ ውጭ ግን ከአንጀት ጋር የተያያዘ ጤና እክል የሌለባችሁ ሰዎች በቪዲዮ ላይ በምታዩት አይነት ዕቃ በቀን አንድ ጊዜ መጠቀም ትችላላችሁ። አሁንም ከዚህ በፊት ፋይበር ይዘት ያላቸው ምግቦች አዘውትራችሁ ስትመገቡ ያልነበራችሁ ሰዎች ድቤ ሽምብራና ተመሳሳይ በውስጣቸው ከፍ ያለ ፋይበር ይዘት ያላቸው ምግቦች ስትመገቡ ሰውነታችሁ እስኪለምድ በመጠኑ በትንሽ ማስለመድ አስፈላጊ ነው። ካለበለዚያ ተያይዞ ጋዝጋዝ ማለት የሆድ መነፋትና አንዳንድ ምልክቶችን ልትመለከቱ ትችላላችሁ። ዛሬ ትምህርታችን ላይ ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። ይህን ትምህርት ለሌሎች በማጋራትም እንዲማሩበት እንዲጠቀሙበት እናድርግ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ ባይ